በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም አዲስ የኮሪደር ልማት እንደሚጀመርና በእነዚህ አካባቢዎችም የሚኖሩ ቤቶች የመፍረስ ዕድል እንዳላቸው አውቀናል። የኮሪደር ልማት በዚህ ዓመት አይጀመርም ያሉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከጎሮ መታጠፊያ እስከ ኮዬ ፈጬ አደባባይ ድረስ ያለውን አዲስ የኮሪደር ልማት ስራ አስጀምረዋል። አዲሱ የኮሪደር ልማት ቀደም ሲል የለሙ የመሰረተ ልማቶችን በከፍተኛ ሁኔታ የሚያስተሳስርና የኢኮኖሚ እንቅስቃሴውን የሚያነቃቃ ነው ብለዋል። ከዚህ ባለፈም በመንገድ ላይ ያለውን የትራፊክ መጨናነቅ የሚፈታ መሆኑን ያስገነዘቡት ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር የተገናኘ በመሆኑም ሀገራዊ ሁነቶችን ለማስተናገድ አመቺ ሁኔታን የሚፈጥርና የአካባቢውን ስታንዳርድም በእጅጉ በሚያሳድግ ሁኔታ እንደሚሰራ አስረድተዋል። የኮሪደር ልማቱ ከከተማዋ አልፎ ሀገራዊ ፋይዳ እንዳለው ጠቁመው ለአካባቢው ነዋሪም ሰፊ የስራ ዕድል እንደሚፈጥር አብራርተዋል። ከዚህ ቀደም በመንገድ ዙሪያ ከደረጃ በታች ይሰጡ የነበሩ አገልግሎቶችን ከፍ ባለ ደረጃ ለመስጠት በሚያስችል መልኩ በጥራትና በፍጥነት ለማጠናቀቅ በትልቅ ርብርብ ይሰራል ያሉት በስራ ውስጥ የሚሳተፉ አጠቃላይ ባለድርሻ አካላት የኮሪደር ልማቱን በትብብር በፍጥነትና በጋራ እንዲያሳኩም ጥሪያቸውን አቅርበዋል። ከጎሮ መታጠፊያ እስከ ኮዬ ፈጬ አደባባይ የተጀመረው የኮሪደር ልማት አጠቃላይ የመንገዱ ርዝመት 10.5 ኪሎ ሜትር እንደሆነ ተመላክቷል። የመንገዱ ስፋት 70 ሜትር ከነግሪነሪው ደግሞ 124 ሜትር 21 ኪሎ ሜትር ርዝመት ያለው የሳይክል መንገድ 21 ኪሎ ሜትር ርዝመትና በሁለቱም በኩል 4.5 ሜትር ስፋት ያለው የእግረኛ መንገድ ሰፊ የአረንጓዴ ሽፋን እንዲሁም የፍሳሽ ማጣሪያ ጣቢያ እንደሚኖረውም ተጠቅሷል። ይህንን ተከትሎም በዚህ የኮሪደር ልማት ምክንያት ቤቶች፣ ህንፃዎች እንዲሁም ደግሞ አጥሮች ሊነኩ እንደሚችሉ ለማወቅ ችለናል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት አይኖርም ቢባልም ይህ የቤቶች ፈረሳ መረጃ መውጣቱ ብዙዎችን ማስደንገጡን አውቀናል። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች እንደሚኖሩም ተገልጿል። በተመሳሳይ ጊዜ በ2018 የመንግስት ዋና ትኩረት የኮሪደር ልማት መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶ እንደነበር ይታወሳል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻለው ሲሉ በወቅቱ መናገራቸው የሚታወቅ ነው። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አዲስ የኮሪደር ልማት ስራ አይኖርም ብለው ነበር። የአዲስ አበባ ከተማን የማደስ የማዘመን የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎችም እንደሚያስፈልግ አስገንዝበዋል። የተጀመሩ ስራዎችና የተገኙ ውጤቶች ከከተማችን ስፋት አንጻር ገና ነው፣ ገና ከዚህ በላይ መስራት ይገባናል ያሉት ከንቲባዋ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ተናግረዋል። ይህንን በተናገሩ በወራት ጊዜ ውስጥም አዲስ የኮሪደር ልማት ስራ ያስጀመሩ ሲሆን የኮሪደር ልማት ስራው በሚከናወንባቸው አካባቢዎችም ቤቶች፣ ህንፃዎችና ሱቆች እንደሚፈርሱ ነው ያገኘነው መረጃ የሚያሳየው። በሌላ በኩል ደግሞ ለመንግስት ሰራተኞች ከቀረጥ ነፃ መፈቀዱን አውቀናል። በዚህም የመንግስት ሰራተኞች እስከ 3 ዓመት የሚቆይ የግብር እፎይታ ያገኛሉ ተብሏል። የአዲስ አበባ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ከስራና ክህሎት ሚኒስቴር ጋር በመተባበር ልጆቻቸውን ለመንከባከብ ዓላማ ስራቸውን አቋርጠው ቤት የዋሉ የመንግስት ሰራተኞች እናቶችን የሚያበረታታ አዲስ አሰራር ይፋ ማድረጉን አስታውቀዋል። አዲሱ አሰራር በወሊድ ምክንያት ስራ ያቋረጡ እናቶች አቅራቢያቸው የሚገኙ ህፃናትን በመጠበቅና በመንከባከብ ስራ ላይ ከተሰማሩ እስከ 3 ዓመት የሚቆይ ከግብር ነፃ የንግድ ፍቃድ እንዲሰጣቸው የሚፈቅድ እንደሆነ ነው የተገለጸው። ዓላማውም የተሻለ የህፃናት ማቆያ መፍጠርና የከተማዋ ነዋሪዎችም በተመጣጣኝ ዋጋ ጥራት ያለው አገልግሎት እንዲያገኙ ማስቻል እንደሆነ ተነግረዋል። የአዲስ አበባ ሴቶችና ህፃናት ማህበራዊ ጉዳይ ዳይሬክተር ወይዘሮ ህይወት ደረሰ የዚህ አሰራር ዋነኛው ዓላማው የሴቶችን የኢኮኖሚ ተጠቃሚነት ማረጋገጥና የተሻለ የህፃናት ማቆያ ማዕከላትን መፍጠር እንደሆነ ተናግረዋል። ዳይሬክተሯ በተጨማሪም ቢሮ መስፈርቶችን ያሟሉ እናቶችን ስልጠና ሰጥቶ ጥራቱን የጠበቀ የህፃናት ማቆያ ማዕከል መመስረት የሚችሉበትን እድል ያመቻቻል። በተለይም መካከለኛ ገቢ ያላቸው ነዋሪዎች በተመጣጣኝ ዋጋ ጥሩ አገልግሎት እንዲያገኙ ያደርጋል ሲሉ ገልጸዋል። በጋራ መኖሪያ ቤቶችና በመንግስት ህንፃዎች ላይ ተግባራዊ ይደረጋል የተባለው ይህ አሰራር የልጆችን ደህንነት የሚያረጋግጥና ህፃናቱ ከአካባቢያቸው ሳይርቁ እንክብካቤ እንዲያገኙ እንደሚያደርግ ዳይሬክተሯ የአዲሱን አሰራር ጠቀሜታ ባብራሩበት ንግግራቸው ጠቅሰዋል። በአሁኑ ወቅት በአዲስ አበባ ከተማ አስተዳደር ሴቶችና ህፃናት ቢሮ ቁጥጥር የሚደረግባቸው ከ872 በላይ የህፃናት ማቆያ ማዕከላት ሲኖሩ በማዕከላት ውስጥም ከ13644 በላይ ህፃናት እንክብካቤና ጥበቃ እንደሚደረግላቸው ተገልጿል። ዳይሬክተሯ አክለውም ለህፃናት ማቆያ እንዲሆኑ የሚቋቋሙ ማዕከላት ደረጃቸውን የጠበቁ እንዲሆኑ ቢሮ የክትትልና የቁጥጥር ስራን ጨምሮ ማሟላት የሚጠበቅባቸውን ደረጃ እንዲያሟሉ ድጋፍ እንደሚያደርግም አስታውቀዋል። በጋራ መኖሪያ ቤቶች
ቤቶችና በመንግስት ህንፃዎች ላይ ተግባራዊ እንደሚደረግ ቢገለጽም ስራ ላይ የሚውልበት ትክክለኛው ጊዜ ግን እስካሁን በይፋ አልተነገረም።